እሺ ሊቪያንስ ያው እንግዲህ ተሰናብተናል ምንም ማድረግ አይቻልም ግን እውነት ነው ምላችሁ አንድ ሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም በቃ ካምባክ ለማድረግ ሞክረን ነበር ግን ልዩነቱ ፒኤስጂ የተሰራ ክለብ ነው የኛ ደግሞ ይታወቃል በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል ግን በመግባባት ደረጃ ብዙ ይቀር ነበር በጣም ብዙ ክፍተቶች ይታዩብን ነበር በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር ከዛ በተረፈ ግን ኢንዲቪጁዋል የኢብራሂም ኮናቴ ኮንትራት ዛሬውኑ ይፍጠንልን በጌታስ ምን አይነት ብቃት ነው ያስመለከተን ካመረን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን ዶሚኒክ ሳቦልተ የሚገርም ብቃቱን ነበርና ያስመለከተን ግን በሱስተት አራተኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱስተት ነበር ማለት ነው ቸልተኝነቱ ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር ቀደም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይሄንን ጨዋታ እውነት ነው መላችሁ ሰከንድ ሃፍ የሚገርመውን ልዩ ሊቨርፑል ነበር በወኔም በማጥቃትም ደረጃ ግን የተመለከተነው ወደ ጎልነት ልንቀይራቸው የምንችለው ኳሶች አልተጠቀምንበትም አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል ግን እንደዛው እድል መፍጠር የማይችልባቸው እናም ለቀጣይ ዓመት ያን አጠናክረን እንመለሳለን ሊቨርፑል ኖርማል ነው ምንም ማለት አይደለም አሁን ሊቨርፑሎች በኔ እንዳትበሳጩ እኔ እስከምችለው አቅም ድረስ ደግፋቸዋለሁ ከእናንተ ጋር ችግር የለብኝም ደግፋቸዋለሁ እስከምችለው አቅም ድረስ እኔ ላይ ለምንድን ነው እንድታበጡት እኔ ምን አደረኩኝ መላጣውን ሄዳችሁ አናግሩት ማንዬ እሱን አናግሩት ደግሞ ከአቅማችሁ በላይ ነው ለፈጣሪ እንዲያንቀሳችሁ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ሁሉ ኳስቶ በዚህ መቶ ያሽቃበጠ ሁለት ጎል አገባ ኡስማን ዴምቤሌ አንተ ነው አይደለም እንዴ ምን አባክ ነው ሰው ሜዳ ላይ አይመቸኝም በሜዳ ያላለ ምን አባክ ነው አልኩት እኮ እኔ በሜዳ ማግባት አይመቸኝም እንዴ ከበባድ ነገሮች ነው መወጣት እንፈልገው ከሜዳው ጭናምን አይነት ነው ያልተጫወተ መደውላለሁ እያለኝ እኮ እኔ አደውልልኝ ያልፈልግ ከሊቨርፑል ደጋፊ ጋር አታደጋገኝ ይሄ ምኑ ነው በእናትህ ለማንኛውም ነው በቃ አሁን ትንሽ ልትርከማችሁ ጨመረ ስለሚል ትራስኩ ያለ ነገር እና ጋደም የመዳን ነገር እርግናውን ስላለ እናንተ ትንሽ ጋይስ ሊቨርፑል እንደገና በሜዳው ተሸነፈ ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት ድርጅት ወደዛ ድርጅት ይወሰድ ማን ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው እሱም አርሰናል እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ አራት ይገባባል አራት ባዶ ተሸነፋለ ከዛ አረ በእናትህ አረ ተደበቅ አርነ ስሎት እኔ እንዴት ነው ከየጨዋታ እንዴት ነው የማይማረው የሰው ልጅ እንዴት እንደዚህ ላይ ያቅ ይችላል ማን በጣም ነው ማትችለው ከዚህ በኋላ አታስፈልግም አንተ አስወጡትና ጃቢ አሎንሶን ቶሎ ብታመጡ ይሻላችኋል ማን ዴምቤሌ ሁለት አገባባችሁ ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው እኔ ሌውን እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበር ምን ነክቷችሁ ነው እናንተ አራት ደርሶ መልስ አራት ይገባው አንተ አትችሉ ማን መባረር አለባችሁ ከዚህ ሊግ በጣም ነው ማትችሉት ምለው አሮጊቷ ካምባክ ስቲ ሄዶ መመለስ ነው እንዴ ቃል በቃል እንግሊዝኛው ተረጎምሽው እንዴ እኛ ምትከረብት ይመስሉን ተከረብተሽ ትመጫለሽ እኔ እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊድ አልቤርጎ ነው እዚህም ይሰጥሻል አልኩኝ እኔ እኮ እንደውም አራት በሸነሬ ነው እውነት አራት በሸነሬ ነው እንደውም ከዚህ በላይ ነበር የጠበቁት አራት ሁለት ሚል የእንትና አሰላለፍ ይዞ ገብቶ ይሄም በሸነሬ ነው በቃ እሺው በቃ ምንም ማድረግ አይቻልም እሺው ይሄን ነው ማለት የምችለው እኔ ይኸው ዛሬም ተሸንፈናል ገና አላለቀም 2-0 እየተመራ ነው በጣም ለየት ያለ ሊቨርፑል የተለየው ሊቨርፑል ነው ያየነ ግን ደግሞ በጣም ቆሻሻ የሆነ በረኛ በመድሃኔ ዓለም አሊሰን የናፈቀው ሊቨርፑል ነበር ያየነው ሁለቱም ጎል መያዝ የሚችል ኳስ ሁለቱም ጎል ማለት ነው አንደኛው ሎጬ የገባበት ሁለተኛው ደግሞ ከ16-50 በጣም የሚያዝ ኳስ ከዴምቤሌ ይልቅስ የሪሆኑ ጉማ የሞከረው ኳስ ይከብዳል እግዚአብሔር ምስክሬን የምር በጣም የሚያስጠላ ሺት የሆነ በረኛ
ምን አይነት በር ጭራሽ ለሊቨርፑል አይሆንም ይበረኛ እመቤቴን ምሪ እንዴት ነው የምንዘልቀው በመድኃኒዓለም ኖርማል ነው ምንም ኤክስፔክት አላደረግንም ነበር የሊቨርፑል ደጋፊዎች ግን ሚለየውን ሊቨርፑል ነው በሜዳ ውስጥ ያየነ እግዚአብሔር ምስክሬ ዛሬ ኮናቴ አንደኛ ነበር ቨርጂል ቫን ዳይክ ሶቦዝ ላይ አጋደላለሁ እሞታለሁ ብለ ነበር ሙታል ማርያምን ትክክለኛ 8 ቁጥር እንደ 6 ቁጥር መጫወት የሚችል ልጅ ምን አይነት ዶሚኒክ ሶቦዝ ላይ ዛሬ እያንዳንዱ ሁሉ ማሪፍ ነበሩ ጋግፖ ቀያሩ ሁሉ ማሪፍ ነበሩ የምሬ ነው ሳላ አሪፍ ነህ ማካሌሰር ሁሉም ዛሬ እኔ ይሄ ነው ጥሩ አይደለም የሚለው ተጫዋች አልነበረም ዳኛውም ቡሽቲ ዳኛ ነበር አጋጣሚ የገባው ቡሽቲ ያረጋው ጫወታውን የማካሌሰር ኳስ ያሰጥ ነበር እንዴት ነው 16 ከ50 ውስጥ እንዲ መነካት የለብም እንኳን ኳስ ይዟል እኮ ግን አልሰጠም ቫራይቶ ሻሮ ሰጥቶት የነበረው ሶ ኖርማል ነው ኤክስፔክት አላደረግንም ነበር የሊቨርፑል ደጋፊዎች ግን ሊቨርፑል ዛሬ በእያንዳንዱ ነገር የተሻለ ነበር ኦን ታርጌት እንበልጣለን ፖዚሽን እንበልጣለን ኮርነር እንበልጣለን በእያንዳንዱ ኤክስጂም እንበልጣለን በሁሉም ነገር እንበልጣለን የተሻለ ነበርነ የነበርነ ግን እድል ከኛ ጋር አልነበረችም አለቀ ሐሞት የሌላቸው ተጫዋቾች ለሊቨርፑል መጫወት ምን ማለት እንደሆነ የማይገባቸው ተጫዋቾች አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ ጌም ማኔጅመንት ዜሮ አንደኛው ነው በቃ ዴምቤሌ ወረቀት ምናም ጨርስ ፈራርመና ግዛው የንቲም በቃ የዚህ የሊቨርፑል ቲም ባለቤት ዴምቤሌ ሆኗል የዴምቤሌ መጮሽ ሆነና ይሄ ባይ ዘ ዌይ ሊቨርፑል ያ ትልቅ ውርደት ነው ትልቅ ውርደት በሜዳችንም ከሜዳችንም ውጪ 2-2 በክሊን ሺት ፓሪስ ሰን ጀርሜን ለብልቦ ያባረር እኔ እንደዚህ አቃጣይ አዋራጅ ቡድን አይቻላል ዜሮ ይሄ ቲም ከእንደገና ተበትኖ መሰራት አለበት ገና 400 ሚሊዮን ፓውንድ ያስፈልገናል የማያስፈልጉ ኢቭን ግራቨንበርግ መውጣት አለበት ከዚህ ቲም ግራቨንበርግ የቲሙን ቴምፖ የማይጠብቅ ፍሎሪያን ቪርትዝ ላንተ የወጣው ገንዘብ ላንተ የምሬ ነው በጣም ነው የተናደድኩት ዛሬ እግዚአብሔር እንደ ዛሬ ተናድጄ አላውቅም እኔ አንፊልድ ላይ ሊቨርፑል እንዲህ ሲብረከረክ አይቻላልኩም ምንም ሪዮን ጉማን የመሰለ ልጅ አስቀምጠ ጎሜዝን ታስቀድማለህ ከዛር ማሃሪቅ አጫውት አረብስ በቃኝ እኔ ውሽ የሆነ ቡድን እግዚአብሔር እንደዚህ የሞተ ቡድን አይቻላልኩም ይሄ ሰውዬ ዛሬ ቢባረልኝ እኔ ዛሬ ማለት ህይወት ደግሞ እንዲህ ያሮጊት ፈስ በቅማማሽ በጣም ባክሽ ለቦስቲ እንኳን አትወይ ፒኤስጂ አሸንፏል ፒኤስጂ ማለት ነው እንኳን ካምባክ ልሰራበት ማለት ነው እሱ ስለማሸነፉ ብቻ እየተጨነቀ ነው ከሜዳ ወደ ሜዳ እየተመላለሰ እኛ ስለ ሙኒክ እናወራለና ፒኤስጂ ካምባክ ሊሰራበት ነው ተብሎ ከአንዴም ሁለቴ ሲፈራ እሱ ግን እየሄደ ድጋሚ እያሸነፈ ነው ማለት ነው አረ ሊቨርፑል ስሎት ግን ደደብ ነው እኔ የሆነ ሰሞን ሳላ ይቀመጥ በዚህ አቋም ፍሪምፖንግ ይጮት ምናን እያልኩ ፎርም ሲይዝ ዛሬ በጉዳት ምክንያት ቶሎ ገባ እንጂ ሳላ ሌላው ስለተጎዳ ቤንች አርጎት ነበር ይጀመራል ማን ኪቲኬ እንደ ራይት ዊንግ ሊጮት በሳላ በኩል እኔ የመላጣ ደደብ ስሎትን ያዩት እኔ እንደነ ፔፕ በጣም አይችልም ስሎት ዴምቤሌና ክቫራትስኬሊያ በቃ ቻምፒየንስ ሊግ ላይ የእንግሊዝ ቲምን ኩክ ማድረግ ነው ሰራ በተለይ ክቫራትስኬሊያ ዛሬም አሲስት አለው ተመስገን ይበሉ ፒኤስጂ እኛን አለማግኘታቸው ማለት ነው ወደቀን እንጂ ሲጀመር እንጉማን ነበር ማስጀመር የነበረበት እኔ ፎርም ላይ ኮንፊደንስ ላይ ያለ ተጫዋች እንጉማንም ቤንች ባለፈው ያገቡትን እንጉማና ሳላን ዛሬ ቤንች በጣም የመል ድድብና ነው ይመላጣ ፓሪስ ሴን ጀርሜን ሊቨርፑልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ከአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በማሰናበት ግማሽ ፍጻሜውን መቀላቀሉን ማረጋገጥ ችሏል። አንፊልድ ላይ የተከናወነው የመልስ ጨዋታ በፓሪስ ሴን ጀርሜን 2-0 አሸናፊነት ነው የተጠናቀቀው። የመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ 2-0 በፔዥ አሸናፊነት በተመሳሳይ ተጠናቆ እንደነበረ የሚታወስ ነው። ታዲያ በመልስ ጨዋታም ሊቨርፑሎች የተሻለ ነገር ያሳያሉ ተብሎ ተጠብቆ ነበረ። ነገር ግን ፈርስት ሃፍ ጎል የሚያስፈልገው ቡድን ይመስል የነበረው ፓሪስ ሴን ጀርሜን ነበረ። ታዲያም እንግዲህ በጨዋታው ላይ የተሻለ ፐርፎርማንስ ነበራቸው። የጎሎችንም መፍጠር ችለው ነበረ። ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ተሻሽለው ወደ ጨዋታው ገብተው ነበረ። ያም ቢሆን ግን ፓሪስ ሴን ጀርሜኖች ከጥቂት አጋጣሚዎች ቢሆኑ በካውንተር አታክ ካገኟቸው አጋጣሚዎች 73ኛውና 91ኛው ደቂቃ ላይ ኦስማን ዴምቤሌ አከታትሎ ባስቆጠራቸው ሁለት ጎሎች አማካይነት ጨዋታውን 2-0 በማሸነፍ በድምር ውጤት 4-0 በማሸነፍ ሊቨርፑልን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጣቸው ችለዋል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል ኢክቲኬ በቃሪዛ ከሜዳ በጉዳት መውጣቱ ለቡድኑ በጣም የሚያሳስብ ይመስለኛል። ለማንኛውም ግን የዘንድሮው የሉዊስ ኤንሪኬ ፓሪስ ሴን ጀርሜን እጅግ በጣም አስፈሪ መሆኑን አሁንም እያስመሰከረ
እያስመሰከረ በድንቅ ግስጋሴው ቀጥሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ኤነርኬ ምረት የለሽ ነው ያራዳ ልጅ በገዛ ሜዳ መጥቶ ራሱ ለ0 ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቅድምን ብያለሁ፣ ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ። የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ ሃፍ ጎል እየፈለክ ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው ያራዳ ልጆች። ምንም የሆነ የሚጨበጡ ማይረክ ከየት እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። ያራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። ያራዳ ልጅ በጣም ከባድ ነው።